ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁልን። በተወዳጁ ጣቢያችን በስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰውን የሬዲዮ ፕሮግራማችንን ጀመርን። ትሪቡን በተዋጣላቸው ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ሁልጊዜም በሳምንት ለ3 ቀናት ለ6 ሰዓታት ዛሬን ማክሰኞን ጨምሮ ሐሙስ ከ6 እስከ 8 እሁድ ጠዋት ከ4 እስከ 6 በተለየ ሁኔታ ወደ እናንተ ይደርሳል። የስፖርቱ ዓለም ህልም መሳይ ታሪኮች፣ የማይደገሙ የሜዳ ላይ ትዕይንቶች፣ ሽፍራፊ ሰዓት የስሜት መለዋወጦች፣ ድንቅና የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ እድሜ ጠገብ ተተንትነው የማይጠገቡ ተደጋግመው እንዳዲስ የሚሰሙ የስፖርት ዓለም ውሎችን በተለየ አቀራረብ በልዩነት ወደ እናንተ እናደርሳለን። ሽፍራፊ ሰከንዶች፣ የኮከቦች ገጾች፣ መጽሐፍ የስፖርትን መጽሐፍት ሳይነኩ እንዲሁም ደግሞ የማይዘነጋ ትዝታ በትሪቡን ትውስታ ይቀሰቀሳል። ፍቅር ይልቃል፣ ኤፍሬም የማነ የፕሮግራሙ አዘጋጆች ነን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ትልቁ ቀን ተመልሷል። የአውሮፓ ቻምፒየንስ ሊግ ምሽት ሪያል ማድሪድ ከአርሰናል ብዙ የተወራለት ብዙ የተጠበቀ ጨዋታ ነው። 2006 በደርሶ መልስ አርሰናል አሸንፎ ከማድሪድን ከሩብ ፍጻሜዎች ማድረጉ ይታወሳል። እንግዲህ አርሰናል ዘንድሮ ያንን ማድረግ ይችላል ወይ? የዘንድሮ ሪያል ማድሪድ በተከታታይ የአውሮፓ ቻምፒየንስ ሊግ ውድድሮች ላይ ንግስናውን ያረጋገጠ ባለፉት 10 ዓመታት ሪያል ማድሪድነቱን ደጋግሞ ያረጋገጠ በርካታ ኮከቦች ያሉት ከካርሊቶ ጋር ያምና ሻምፒዮን የሆነ ዘንድሮም በሰፊው የሚጠበቅ ማንቸስተር ሲቲ አትሌቲኮ ማድሪድን ጥሎ አርሰናል ላይ የደረሰ በምድብ ጨዋታዎች ላይ የተፈተነ ግን የጥሎ ማለፍ መርሃ ግብሮች ላይ ድንቅ ሆኖ የሚታይ ሪያል ማድሪድ ነው። አርሰናል ከፕሪሚየር ሊጉ በሚያስቀጭ ሁኔታ ተንሸራቷል። እጣ ፈንታዎቹን በሙሉ በራስ ድክመትን በሚመስል ሁኔታ ከዋንጫ ፍክክር ውጭ ሆኗል። የቀረው ብቸኛው የዋንጫ ተስፋ የሚመስለው የአውሮፓ ቻምፒየንስ ሊግን ማንሳት ነው። የአውሮፓ ቻምፒየንስ ሊግን ለማንሳት ደግሞ ሪያል ማድሪድን ማሸነፍ ያስፈልጋል። በዓለም ላይ እጅግ ምርጡ ቡጤኛ ለመሆን መሐመድ አሊን ማሸነፍ ይገባል ተብሎ እንደተገለጸው በአንድ ወቅት ሪያል ማድሪድን ማሸነፍ የአውሮፓ ቻምፒየንስ ሊግን ለማንሳት እጅግ ወሳኝና መሰረታዊ ጥያቄ ነው። ከዚህ አንጻር የዛሬውን አጫወት የዛሬውን አሰላለፍ የሚጠበቁ ነገሮችን ከባልደረባ ኤፍሬም የማነ ጋር እናነሳለን። ባየር ሚኒክ እንደዚሁ ከኢንተር ሚላን ዛሬ ጨዋታቸውን ያከናውናሉ። ነገ ፒኤስጂ ከአስቶን ቪላ፣ ባርሰሎና ከቦሩሲያ ዶርትመንድ ነገ ጨዋታዎች ይከናወናሉ። ከሳምንት በኋላ የመልሱ ጨዋታ ይከናወናል። የአውሮፓ ቻምፒየንስ ሊግ አበይት ትኩረታችን ይሆናል ማክሰኞና ሮብ፣ እንዲሁም ደግሞ በሐሙሱ ፕሮግራማችን በቀጥታ የሬዲዮ ስርጭታችን በዩቲዩብ ገጻችን እና በሌሎች ፕላትፎርሞች የትሪቡን ፕላትፎርሞች የአውሮፓ ቻምፒየንስ ሊግን እንመለከተዋለን። ማንቸስተር ደርቢን ጊዜ ካለ አብረን እንመለከተዋለን። ምንም ያልነበረውን ማንቸስተር ደርቢን አንድ ነገር እንልበታለን። በሁለቱም ቡድኖች በኩል ትችቶች ቀርበዋል። በጣም በቀዝቃዛነታቸው ከምናስታውሳቸው የደርቢ ምሽቶች መካከል አንዱ ነበር። በፔፕ ጓርዲዮላም በሩበን አሞሪም አመራር ውስጥ ቡድኖች በቂ የማሸነፍ ፍላጎት ይዘው ቀርበው አልተመለከትንምና ልንረሳቸው ከሚገቡ ደርቢዎች መካከል አንዱን ተመልክተናል። ትናንት ኒውካስል ዩናይትድ ሌስተር ሲቲን ከሜዳ ውጭ በኪንግ ፓወር 3-0 አሸንፎ ሲቲን 5ኛነት ደረጃ ተረክቧል። ምን ያህል ፔፕ ጓርዲዮላ ያንን ጨዋታ ባለማሸነፉ ዋጋ መክፈሉን ያሳየ ጨዋታ ከ24 ሰዓት በኋላ ተመልክተናል። ሩድ ቫን ኒስተልሮይ መጥፎ ቡድን ተረከበ፣ እጅግ በጣም መጥፎ ቡድን አደረገው ብለው በርካቶች እየገለጹት ይገኛሉ። ከሰዓት ጋር ይህን ጉዳይ እንመለከታለን። አብዛኛውን ነገራችንን ግን ከአውሮፓ ቻምፒየንስ ሊግ ተጠባቂ ምሽት በተለይም ከአርሰናልና ሪያል ማድሪድ ጨዋታ ከዛሬ ጨዋታዎች ጋር የምናደርግ ይሆናል ማለት ነው። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ የተከበራችሁ አድማጮቻችን ከልብ እናመሰግናለን። ዛሬም በ0929862233 ላይ በቴክስት በጽሁፍ መልእክት ሀሳባችሁን አድርሱን። ኤፍሬም የማነ ኦፊሻል ከቀጥታ ስርጭት ጋር ሰብስክራይብ፣ ሼር፣ ላይክ አድርጉ። የሽፍራፊ ሰከንዶችን ዋጋ፣ የኮከቦችን የውጡ ጣውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን በስራት ኤፍኤም 101.1 ትሪቡን ይቀጥላል። ታላቁ ቀን ደርሷል። በርካታ የአርሰናል ደጋፊዎች የሚጠብቁት ሪያል ማድሪዶች የሚጠብቁት የዓለም እግር ኳስ ገለልተኛ ደጋፊዎች የሚጠብቁት የመጀመሪያው ጨዋታ በኤምሬትስ ዛሬ ምሽት 4 ሰዓት አርሰናል ከሪያል ማድሪድ። ዛሬ በስፋት በዚህ ጨዋታ ላይ እናወራለን ኤፍሬም። አስቀድመን ግን አሳዛኙን የሉዊስ ኤንሪኬን የህይወት ውጣ ውረድ ተመልክተናል። ቀጥለን ደግሞ አርሰናልን እናያለን።
ቻምፒየንስ ሊግ አቤት ትኩረታችን ይሆናል። እንደምን ዋልክ? በቅድሚያ እንዴት ናችሁ አድማጮች? እንዴት ዋልክ? በጣም የሚጠበቀው ጨዋታ 4 ሰዓት ላይ ይከናወናል። ዓለም በጣም የሚጠብቀው ጨዋታ ቻምፒየንስ ሊግ ከዓለም እግር ኳስ በጣም ትልልቅ ቱርናመንቶች ምናልባትም ባለንዶር ሌቭል ጨምሮ የሱፐርስታሮች ዋናው መናኸሪያ ከዓለም ዋንጫም በላይ የሚባልለት የዚህ የኮከቦቹ ተጽዕኖ ከሞደርን ፉትቦል ሚራክል ጋር ወይም ተአምር ጋር የእግር ኳስ ዳንኪራው በጣም የሚደራበት ሞመንቶች በጣም ያሉበት ነው። ያው አንድ ንጉስ አለ፣ ሮያል ማድሪድ ይባላል። ፍቅር ማድሪድ የዚህ ሻምፒዮና ማስተሩ ክለብ ነው። ይሄ ክለብ በተለይ ደግሞ በዘመን ቅብብል ውስጥ 60ዎቹ ላይ ከነ ስቴፋኖ ከዛ ማግስት እንደገና 9 ጊዜ ከበላ በኋላ ለአመታት ከቆመ በኋላ መልሶ እንደገና ቻምፒየንስ ሊግን ላዴሲማ ከዛ በኋላም 11 12 13 14 15 ያደረሰው ክለብ ነው ሪያል ማድሪድ። ለዚህ ነው ሮያል ማድሪድ የሚባለው። ሚስተር ቻምፒየንስ ሊግ ይባላል፣ ማስተሩ ነው። የዚህ ለላሌንዳ ዴል ማድሪድ ዴስ ኢንፋኒታ ይሄ ሪያል ማድሪድ ኢዝ ኢንፊኒቲ ይሉታል። ማለት የማድሪድ ታሪክ ማለቂያ የለውም። ቻምፒየንስ ሊግ ላይ ካራክተሩ በጣም የተለየ ክለብ ነው። ተጋጣሚው ደግሞ አርሰናል ከማድሪድ በጣም በተቃራኒ ነው የተሰለፈ ነው። ለምሳሌ ዛሬ ሪያል ማድሪድ ከአርሰናል 15-0 ነው የሚጫወቱት። አርሰናል ቻምፒየንስ ሊግ ፋይናል ደርሶ አያውቅም። ማን ነው ፋይናል ደርሷል፣ ቻምፒየንስ ሊግን አሸንፎ አያውቅም። ግን እነዚህ ከረንት ስታተሶች በ90 ደቂቃ ፐርፎርማንስ ላይ ወይም ደግሞ በ180 ደቂቃ የደርሶ መርስ ፐርፎርማንስ ላይ ራሳቸውን የቻሉ ከኤክስፔሪየንስ አንጻር ተጽዕኖ ሊኖራቸው ይችላል። ሙሉ ለሙሉ ግን የጨዋታውን ሞመንት የምትወስድበት አይደለም። ኤምሬትስ ኖርዝ ለንደን ፎሬቨር ከገኒንግ ፎር ግሬትነስ ከሱፐር ማይክ አርቴታ በጣም ያደገ ፕሮጀክት ጋር ብዙ የዋንጫ ጥያቄዎች በፕሪሚየር ሊግ አለው አርሰናል። በተለይ ደግሞ ባለፉት 3 ዓመታት 2 ሉዝ ያረጋቸው ዘንድሮም በሊቨርፑል መንሸራተት ውስጥ እድሉን ያልተጠቀመው መድፈኛ ከ22 ዓመታት የዋንጫ ናፍቆቱ ጋር በተያያዘ ፕሪሚየር ሊግ ላይ በጣም የተጠጋው ክለብ ያደገው ክለብ በዚህ በቦክስ ኦፊስ ቅድም ጥሩ ስትጠቅሰው ነበር ፍቅር። ቻምፒየንስ ሊግን ለማሸነፍ ማድሪድን ማሸነፍ ያስፈልጋል። ይሄ የአውሮፓ ገናና ክለቦች ከአርሰናል የተሻለ የቻምፒየንስ ሊግ ስኬት ያላቸው ክለቦች ከንጉሱ ፊት ቀርበው ፎጣ ጥለው ተዘርረዋል። ማድሪድን ማሸነፍ ከተቻለ ሙኒክ መድረስ ይቻላል። ማድሪድን ማሸነፍ ከተቻለ ታናሉ ላይ ሁል ጊዜ ማድሪድ ይጠብቀናል። ለምንድነው ጋርዲዮላ 11 ዓመታት ከዣቪ ኢኔስታ ሜሲ ተጽዕኖ ጋር ከላማሲያ ኮከቦች ጋር ቻምፒየንስ ሊግን 2 ከበላ በኋላ በባየር ሙኒክ ሞክሯል፣ በሲቲ ደጋግሞ ሞክሮ ከ11 ዓመታት በኋላ ነው አታቱርክ ላይ ከሮድሪጎል ጋር ከነ ኬዲቢ ተጽዕኖ ጋር የመለሰው ካቻምና ፍቅር ከኢንተር ሚላን በነበረ ጨዋታ። ሲቲ አንዴ ቻምፒየንስ ሊግ የበላበት ምክንያት ማድሪድ ነው። ቸልሲ፣ ዩቬንቱስ፣ ሊቨርፑል ከአንዴም 2-3 ጨምሮ የአውሮፓ ገናና ክለቦች ከማድሪድ ፊት ያፍራሉ። አርሰናል ይሄ ድላውን ገጥሞታል ፍቅር 2006 ባለፈው ወደ ሰራነው ፕሮግራም ዛሬ ለአድማጮቻችን እናስታውሰዋለን። ሄድ ቱ ሄድ በርናባው ላይ ምስጋና ለንጉስ ሆነር ይግባና አሸንፏል። ሃይቡሪ ላይ በጠባቡ ሃይቡሪ 0-0 ተለያይቶ ከ21 ዓመታት በኋላ አርሰናል ያ ሜንታሊቲ ያለው ግን ዲፍረንት ቲም ነው የሪያል ማድሪድ እና ያሁኑ ሪያል ማድሪድ እና ያኔ ቶማስ ግራቨሰን የነበሩበት ከፔሬዝ ሹፈት ጋር የነበረው ሪያል ማድሪድ ጋላክቲኮች ናቸው። ወደ ማብቂያቸው ሰዓት ላይ ነበረ። በዚህ ሂደት ውስጥ እንግዲህ ዛሬ ሰሜን ለንደን ላይ በጣም የሚጠበቀው ጨዋታ ይከናወናል። 15-0 ይጋጠማሉ በዋንጫ ሪከርዶቻቸው። ነገር ግን በ90 ደቂቃ ታክቲካሊ ደግሞ ሱፐር ማይክ አርቴታ በጣም ከተጫዋቾቻቸው ጋር ባላቸው ይሄ ማን ማኔጅመንት በጣም የላቁት ካርሊቶን ይገጥማሉ። ማድሪድ ላሊጋው ላይ በጣም ደካማ ቡድን ነው። በጣም ደጋግሞ ተፈትኗል። በሁሉም ክለቦች ይቸገራል። ለባርሴሎናም ላሊጋውን ከወዲሁ አሳልፎ እንደሰጠ ብዙዎች ያምናሉ። በተለይ ከሳምንቱ መጨረሻ ሽንፈቱ በኋላ ከቪኒሲየስ ፔናልቲ መሳት በኋላ ካርሊቶ የቡድኑ አንደኛ መቺ ኪሊያን ምባፔን አድርገዋል። ፍቅር ቪኒሲየስ አንዳንዴ እግር ኳስ ይገርመኛል። ከሁዱ ያ የማድሪድ ሽንፈት አስቀድሞ ቅዳሜ ከነበረው የላሊጋ ጨዋታ በፊት በነበረው የኪንግስ ካፕ ጨዋታ ላይ ከሶሲዳድ እንደዛ በጀገነበት ማድሪድ ሚራክሉን መጨረሻ ላይ በሩዲገር ጎል ሲወስድ ቪኒሲየስ ቶፕ ኦፍ ዘ ማች ነበረ። እግር ኳስ ግን 3 ቀናት 2 ቀናት ደጋፊዎች አይታገሱም ፍቅር።
በርናባው ላይ ቅዳሜ የማድሪድ ደጋፊዎች ቪኒ ላይ ሲጮሁ ነበር። በጣም ይገርማል። በብዙ የማድሪድ ቀለም ላይ ራሱ መፓፔ ምን አለ? ያለ ቪኒሲየስ ማድሪድን ማሰብ የማይታሰብ ነው። ወደዚህ አንደኛ የመጣውበት ምክንያት ከልጅነት ህልሜ ጋር ከቪኒ ጎን መጫወት ነው በሚል ተናግሯል። ኦፍ ኮርስ ካርሊቶን ጨምሮ ማድሪድ በደንብ የተከላከለው ቢሆንም የራሱ ደጋፊዎች በጣም ተቃውሞ ላይ ነበሩ፣ ከፐርፎርማንሱ ጋር ከፔናልቲ መሳቱ ጋር በተያያዘ። በዚህ ሂደት ውስጥ ነው ሪያል ማድሪድ ከሽንፈት ማግስት፣ አርሰናል ደግሞ ከማጋሊሽ ጉዳት ጋር ከነበሩ ዜናዎች ጋር ዛሬ ሱፐር ማይክ አርቴታ ከውድድሩ ማስተሩ ክለብ ፊት ምን ያሳየናል የሚጠበቅ ነው። ትልቁ ጉዳይ ያው አርሰናል አንደርዶግ ነው። ሪያል ማድሪድ ደግሞ ያው የማሸነፍ ግምቱ ተሰጥቶታል። እንግዲህ ሪያል ማድሪድ እዚህ ሲደርስ ብዙ ጊዜ ትልልቅ ምሽቶች ላይ ስለሚያሸነፍ ነው። ማድሪድ የትኛውም የአውሮፓን ክለብ ጃይንቶች አሸንፏል በዚህ መድረክ ላይ። ለምሳሌ ባየር ሚኒክን፣ ባርሰሎና፣ ሊቨርፑልን፣ ማንቸስተር ሲቲ፣ ዩቬንቱስ፣ ቼልሲ፣ ፒኤስጂ እያልክ የትኛውም ቡድን በቅርብ ጊዜ ውስጥ በትልልቅ ምሽቶች ላይ የሚያሸንፍ ቡድን ስለሆነ ሪያል ማድሪድ አርሰናል ካጋጠመው የኢንጁሪ ክራይሲስ ጋር ዛሬ የሁለተኛ ዝቅተኛውን ግምት ነው የሚወስደው ከማድሪድ አንጻር። ማድሪድ አንዳንዴ በጣም ደካማ ነው ብለህ በምታስብበት ይሸነፋል ብለህ በምታስብበት ሰዓት ላይ ራሱ ለምሳሌ 2021-22 ሲያሸንፉ ፒኤስጂን፣ ቼልሲን፣ ማንቸስተር ሲቲን ያለፉበት መንገድ በጣም የሚያስገርም ነበር። ማንቸስተር ሲቲን በ90 ደቂቃ በመጨረሻዎቹ ደቂቃ 2 ጎል አስቆጥሮ ቼልሲን በኤክስትራ ታይም ፒኤስጂን እንደዚሁ ተመርተው ያሸንፉበትን ጊዜ ታስታውሳለህ። የዘንድሮም ተመሳሳይ ከቻምፒየንስ ሊግ ከምድብ ሊወድቁ ይችሉ ነበር። እንደዚህ አይነት ክራይሲስ ካለፉ በኋላ ሲቲን፣ አትሌቲኮን አሸንፈው ነው የመጡት። ከዚህ አንጻር ለሪያል ማድሪድ የተሻለው ግምት መሰጠቱ ብዙ የሚያስገርም አይደለም። ይሄ ሂስቶሪካሊ 17 ጊዜ ፋይናል መድረሳቸው፣ 15ቱን ማሸነፋቸው፣ ብዙ ቀዳሚ የሚያደርጋቸው የአውሮፓን ንግስናን የሚያሰጣቸውን ነገር ትተህ እንኳ አሁን ባለፉት 10 ዓመታት ያመጡት ይሄ ትልልቅ ቡድኖችን ማሸነፍ፣ ወሳኝ ሰዓት ላይ እየተመሩ ማሸነፍ፣ ያለቀ ጨዋታን የመቀልበስ አቅማቸው እየጨመረ ስለመጣ እንዲህ አይነት ምሽቶች ላይ ማድሪዶችን ቀዳሚ ግምት መስጠት ያን ያህል ስህተት አይደለም፣ ምንም ስህተት አይደለም። ግን ለአርሰናል ደግሞ እውነተኛ ሁልጊዜ አርሰናል ይተች ነበር፣ እስካሁንም ይተቻል፣ ያሳድደዋል የቻምፒየንስ ሊግ ጥያቄ። አርሰናልን የሚያህል ክለብ በጣም ትልልቅ ሌጀንዶችን ያፈራ ክለብ የእንግሊዝ ፕሪሚየር ሊግን ከሊቨርፑልና ከማንቸስተር ቀጥሎ በብዛት ያነሳው በእንግሊዝ ሻምፒዮን አርሰናል፣ ቼልሲ ተከትሎ ሁለቱን ቡድኖች ስትመለከት ሊቨርፑልና ዩናይትድ፣ ሊቨርፑል ወደ 6 ዩናይትድ 3 የአውሮፓ ቻምፒየንስ ሊግ ክብር አላቸው። ቼልሲ 2 አለው። ቼልሲ ያለው እንደ ነው ፎረስት፣ ሌሎችም ቡድኖች ብዙ ቪላ ብዙ ያን ዩሮፒያን ካፕ በሚባልበት ሰዓት ላይ ክብር ያላቸው ቡድኖች አርሰናል በዛ ልክ አለመገኘት አንድ ፋይናል ነው የደረሰው። ማንቸስተር ሲቲ አንድ አለው። አሁን ይህን ስታይ የግድ ማሸነፍ የሚመጣበት ዘመን መኖር አለበት። ለማሸነፍ ስትመጣ ደግሞ ከአውሮፓ ምርጦቹን የሚያሸንፈው የተሻሉትን የሚያሸንፈውን ማሸነፍ መቻል አለበት። ባለፈውም ሳነሳ ነበር ፔፕ ጓርዲዮላ በሊዮን ሲወድቅ አይተናል። በቶትናም ያ በመጨረሻ ሰዓት ላይ ፖቼቲኖ በመራው ቡድን ሲሰናበት ተመልክተናል። በሪያል ማድሪድ ሁለቴ ሲሸነፍና እንደዚሁ በወሳኝ ሰዓት ላይ ሲወጣ ተመልክተናል። ማድሪድን ሲያሸንፍ ግን ደግሞ ማድሪድን ያሸነፈበት ሰዓት ላይ ግን ከዛ በኋላ ያቆሙ ቡድን ዋንጫውን ስታሸንፍ እና አንዳንዴ ማድሪድን ስታሸንፍ በአውሮፓ ደረጃ ትርጉሙ በጣም ከፍ ይላል። የ2006 ብቸኛው ግንኙነታቸው ለዛ ነው። አንዳንዴ ከዛ በፊት አርሰናል ወደ 8 ውስጥ አልገባም። ከዛ በፊት በነገር ላይ ወደ አውሮፓ ቻምፒየንስ ሊግ ዋንጫ አይደለም እስከ 8 ውስጥ አልገባም ነበር። አርሰናል ማድሪድን ሲያሸንፍ የት ነው የደረሰው? እስከ ፋይናል ነው የደረሰው። 2005-6 ባርሰሎና የባርሰሎናው ምን ያህል አስቆጭ እንደነበር የአርሰናል ደጋፊዎች የሚያስታውሱት ይመስለኛልና ትርጉሙ ቀላል አይደለም። የዘንድሮው ላይ ደግሞ አርሰናል ነገሮችን የሚያቀጣጥለው ትልቁ ነገር ምንድነው? አሁን አርሰናል የሊቨርፑልን አጨራረስ ስትመለከት ኤፍሬም የሚያጋጥሙትን ፈተናዎች ድሮፕ የሚያደርጋቸውን ነጥቦች ስታይ የአርሰናል ደጋፊዎች ይህን ሲዝን የበለጠ እንዲጸጸቱበት የሚሆኑበት ጊዜ መጣ ይመስለኛል።
ነው በየአመቱ ጸጸት ነው በርግጥ ይሄኛው ግን ለምንድነው ለትንሽ የወደክባቸው ሁለት ሲዝኖችን አሳልፈ ዋና ተቀናቃኝ አሁን በአውሮፓ ማድሪድን የምታነሳ ከሆነ በፕሪሚየር ሊጉ ሲቲን ነው የምታነሳው በጣም በፈዘዘበት አመት ላይ ለዘላለም እጩ ሆነ ማለት ነው ባለፉት ሁለት አመታት እጩ ሆነ እሱ በደከመበት ሰዓት ላይ ግን ሌላ እጩ ዋንጫ እጩ እንዲመጣ የፈቀዱበትን ጊዜ ሞር በጸጸት የሚያስታውሱት ይመስለኛል በተለይ ሊቨርፑል ወደ መጨረሻዎቹ በነጥቦችን ሲጥል በብዙ ውድድሮች ሲወጣ በካርሊንግ ካፕ በሊግ ካፕ በኒውካስል ሲሸነፍ በፔጂ በደርሶ መልስ ተሸንፎ ከቻምፒየንስ ሊግ ሲወጣ ከዛ በኋላ በፕሪሚየር ሊጉ በተከታታይ ጨዋታዎች ላይ የፐርፎርማንስ ችግሮችን ስታይ ተያይዘ ነጥቦችን ድሮፕ ሳታደርግ ብትዘልቅ ኖሮ ከረጅም ጊዜ በኋላ ከዓመት በኋላ ፕሪሚየር ሊጉን የመመለስ እድልም ሊኖር ይችል ነበር ያንን በጸጸት ያነሱታል አርሰናል ደጋፊዎች ሲዝኑን ሊያድን የሚችለው ብቸኛው የቀረው ነገር ቻምፒየንስ ሊግ ነው ስለዚህ ከማድሪድ ጋር ከመተናነቅ ውጭ አማራጭ የሌለው ቡድን ሆኖ ነው የሚቀርበው ዛሬ ታላቅነት በማሸነፍ ውስጥ ነው የሚገነባው አይደል ታላቅነት ታሪክ የሚኖርህ ስታሸንፍ ነው አለበለዚያ ቅድም ያልኩት ይመጣል 15 ከ0 ነው የሚጫወቱት ብያለሁ ፍቅር አንድ ማድረግ የሚችለው አርሰናል 15 ያሸነፈውን ገናናውን ክለብ ማሸነፍ ከቻለ ነው 180 ደቂቃ ከፊቱ አለው አለበለዚያ ምን ይመጣል መሰለ በፕሪሚየር ሊጉ አርሰናል ያለፉት 3 አመታት በጣም ጸጸቶች ሲነሱ 248 ቀን ሲመራ አምና 38 ሳምንት ሲወስደው ዘንድሮ ብቻውን ሊቨርፑል ሲሮጥ የሲቲ መንሸራተት አርሰናል በአግባቡ የሚከተለው ቡድን አለመሆኑ ደጋግሞ ገና ወደፊትም በሲዝኑ ፍጻሜ ድረስ የሚታይ ነው ሊቨርፑል ድንገት የተንሸራተተው ክለብ ነው ጥሩ ተከታይ ቢኖረው ኖሮ የተሻለ ኤክስፒሪየንስ ባለፉት 2 አመታት ዋንጫውን ጆሮውን እየያዘ የለቀቀው አርሰናል ነው ሜንታሊቲው የራስ መተማመኑ ካራክተሩ ከገበያው ጋር በተያያዘ አርቴታ ነምበር 9 አለማስፈረሙ ጉዳት ብዙ ምክንያቶች በአርሰናል የሲዝን ኢቫሉዌሽን ወይም ግምገማ ላይ ታመጣዋል እንዴት ነበር የሚለው በዚህ ሂደት ላይ ለምሳሌ ሪያል ማድሪድ ከአርሰናል ሲገናኙ ዓለም በጣም ማየት የሚፈልገው የሚናፍቀው ጨዋታ ነው ደጋግመው ደግሞ ያልተገናኙት አርሰናል እዛ አካባቢ ስለማይደርስ ነው በዚህ ሂደት ውስጥ ባለፈው አመት 8 ውስጥ ከባየር ሙኒክ የነበረው ልምድ ለነ ኦዴጋርድ የቀድሞ የማድሪድ ኮከብ የነበረ ማድሪድ እድል ያልሰጠው ሱፐር ታለንት ወደ አርሰናል ከመጣ በኋላ ልክ እንደ ኬዲቢ ዴብሬኔን ቼልሲ ያስፈርሞ ሳይጠቀመው አንዴ ብሬመን ከዛ ወልስበርግ ሄዶ ሲቲ ግን ታለንቱን በደንብ ሲጠቀመው 10 አመት ገናና የነበረ የሚድፊልድ ማስቴሮ የምትለው በሁሉ መንገድ የኳስ ብልሃተኛ የነበረ ፓስ ማስተር ዘመን ተሻጋሪ ታሪክ 6 የፕሪሚየር ሊግ ዋንጫ ጨምሮ ቻምፒየንስ ሊግ ሁሉን ነገር አሸነፉ ሲቲ ትልቅ ክለብ ሆነ ከጩኸታም ጎረቤትነት ወደ አሸናፊነት ከታሪክ አልባነት ወደ ሚነገር አሸናፊነትና ሻምፒዮንነት የመጣ ክለብ ሆኗል በማሸነፍ ውስጥ ነው ታላቅነት የሚገነባው ስለዚህ አርሰናል በፕሮሰስ ውስጥ ደረጀለት በጣም ሄደ የተባለው ያደገው ፕሮጀክት ፕሩፍ ማድረግ አለበት ፍቅር ማድሪድን ማሸነፍ ቻምፒየንስ ሊግ ማሸነፍ ያህል ነው ፍቅር ይሄ በጣም በተደጋጋሚ የተረጋገጠው ነው የበለጠ የአርሰናልን ሜንታሊቲ ይገነባል ታክቲካሊ ቀጣይ ጌሞች ላይ ለሚኖሩ ዝግጁነት ፔጄ ወይ ኢንተር ሚላን ወይ ባርሴሎና በቻምፒየንስ ሊግ ካራክተር በማድሪድ ሚዛን አይደሉም ፍቅር ግን በጨዋታው ሂደት ላይ ከጉዳቶች ዛሬ ካሰላለፈ አንፃር የምናነሳው ሆኖ ግን የአርሰናልና የአርቴታ መፈተኛ ይሄ ነው ፍቅር አንዳንዴ ትልልቅ ታሪኮችን የምትሰራው በ2006 የመድፉ ታሪክ ላይ ቬንገር በጣም ጥሩ ቡድን ገንብተው ብዙ ሳይጓዝ የተበተነበት አንዱ ምክንያት አርሰናል አለማሸነፉ ነው እኮ ፍቅር ኦንሪ ባርሴሎና ሄደ በመጨረሻው ካሪየር ቻምፒየንስ ሊግን አሸነፈ በነ አዲባየር ሌቭል ያሉ ተጫዋቾች ወደ ሲቲ ያቀኑ ሳሚር ናስሪ ባካሪ ሳኛ ሲቲ ዶኮ ሻምፒዮን ሆነዋል ፕሪሚየር ሊግ ቫን ፐርሲ ዩናይትድ መጥቶ ነው የበላው አርሰናል በጣም በፕሮሰስ የደረጀ ቡድን ይገነባል ማሸነፍ ባለመቻሉ ተጫዋቾቹ ይለቁታል ሄሌቭ ባርሴሎና ሄደ ፍላሚኒ ኤሲ ሚላን ሄደ ፋብሪጋዝ ባርሴሎና ሄደ በዚህ ሂደት ውስጥ ነው አሁንም ይሄኛው ቡድን ሜንቴን አርጎ ረጅም እንዲቆይ ከተፈለገ
ቀጣዮቹን ማመታት ነው የምልህ። ለኔ በዚህ በ180 ደቂቃው ሪያል ማድሪድ ይሸነፋል የሚል እምነት የለኝም። ወይስ ያሉ ባልተውላ አንሳንዴ 180 ደቂቃ ነው እኮ የቀረይ ልበል እንዴ በኬሬሬ። ግን አንዳንዴ ትልልቅ ጨዋታዎች ያንተን ታሪክና የአሸናፊነት ስነ ልቦና ሊቀይሩ ይችላሉ። ይሄ ድል አርሰናል አግኝቷል። ፍቅር ዛሬ ሳምንትን በርናባው ላይ አግኝቷል። 180 ደቂቃው ነው ይሄን ጨዋታ የሚወስነው ፍቅር። በዚህ ሂደት ላይ ነው እንጂ አሁንም ኦዴጋርድ፣ ማርቲኔሊ፣ ሳካ፣ ማጋሊሽ በጉዳት ባይኖርም በአርሰናል የቡድን ግንባታ ሳሊባ፣ ሬያ፣ ቤን ዋይት፣ ካላፊዮሪን ጨምሮ የመድፎ አካዳሚ ከኖርዝ ለንደን ፎሬቨር የሚገኘው ነስኬሊ ኤታን ዋኔሪን ያወጣው አሁን አውሮፓ ላይ ከሚገኙ ጥሩ ከሚባሉ አካዳሚዎች ላማሲያን ተከትሎ ሊቀመጥ የሚችለው ሱፐር ታለንቶች ወንደር ኪዶች የሚያወጣው የመድፎ አካዳሚ ውስጥ የመጡ ልጆች በአርሰናል ቤስት 11 ገብተው መጫወት ይችላሉ። አርቴታ ድል አልሰጣቸውም። ሲጨንቀው ነው ያመጣቸው ምናምን አሰልጣኙ ላይ የምታነሳው ሆኖ ይሄ ቡድን ጠብቀው ለአመታት እንዲቆይ ከተፈለገ ሲቲ ኦጌሮ በዛች ሞመንት ፍቅር የሲቲ ህይወት ተቀየረ። በጣም ከፔሌግሪኒም ማስተሩ ጋርዲዮላም ከመጣ በኋላ የሚነገር ታሪክ። አሁን ኤምሬትስ ላይ እኮ ስታቲዩ ለማቆም ማሸነፍ አለበት። ቬንገር ጋር ነው የቆመው በሁለታቸው። ያውን በጣም የዘገየ ነው ስንል ነበር ካስታወስክ። ስትዞር ቤርካምፕን ታያለ፣ ቲቲን ታያለ፣ ንጉስ ሆነሪን ጨምሮ እነ ቶኒ አዳምስን ታያለ። ያውን የአርሰናል ቡድን ታላቅነትን ገንብቶ አሸንፎ በኖኔሪ ሌቭል ሃውልት ከፈለገ እንደነ ኬዲቢ ከፈለገ ኦልትራፎርድ አንፊልድ ስትሄድ የምታየውን ነገር ማየት ከፈለገ ማሸነፍ አለበት። አለዛ ታሪክ የለም። እየተሸነፍክ መቀጠል በነገር ላይ አንዳንዴ እንትኑ መብራራት ስላለበት ነው። ማድሪድን ማሸነፍ አንዳንዴ ቻምፒየንስ ሊጉ ማሸነፍ ነው ስንል ሜንታሊቲ። ለምሳሌ አርሰናል ማድሪድን ቢያሸንፍ ቻምፒየንስ ሊጉን የማሸነፍ ሬታቸው የሚጨምረው ሌሎቹ ተጋጣሚዎችም ጭምር ናቸው። ኤፍሬም ኦፍ ኮርስ ለምሳሌ ፒኤስጂ አሁን ቻምፒየንስ ሊጉን ላሸንፍ ይችላል ብሎ ሊያምን ይችላል። ወጣልን ሚዩኒክ፣ ባርሰሎና ምክንያቱም ቅድም ሳነሳው ነበር በጥለው ማለፍ ማድሪድ ያላሸነፈው ጃይንት ክለብ የለም። አሁን ካሉት ውስጥ ለምሳሌ ባየር ሚኒክን አምና ሰሚ ፋይናል ላይ ፔዥን ደጋግሞ ባርሰሎናን ጥሎ ማለፍ ላይ ኢንተር ሚላን፣ ቼልሲን ሲቲ በካምባክ እንደው አሁን ካሉት እንኳን ምንነግር። ስለዚህ አንዳንዴ ማድሪድ ልክ ማድሪድ ሲወጣ ቻምፒየንስ ሊግ ማሸነፍ ነው ምንድነው አውሮፓ ላይ አርሰናል ቀጥሎ ጨዋታ የለውም ፋይናል አይጠብቀውም በሚል ሴንስ ሳይሆን ሌሎቹም ቡድኖች ጭምር አሁን ምረጥ ብትላቸው አርሰናል እንዲመጣ ነው የሚፈልገው ፔዥ። በዛኛው ዊንግ ኢንተር ሚላን፣ ባርሰሎና ሌሎችም ክለቦች እያሸነፈ ቢመጣ የሚመርጡት ክለብ አርሰናል ነው። ምክንያቱም ማድሪድ በጣም ፕሩቭን አሸናፊ ክለብ ስለሆነ በተለይ ወደ ቻምፒየንስ ሊግ ሲመጣ ከዚህ አንፃር የአርሰናል በርግጥ ይሄ ምርጡ ሲዝን አይደለም። አሁን ኢቭን አርቴታ ከገነባው ቡድን ይሄ ምርጡ ቡድን አይደለም፣ ምርጡ ወቅት አይደለም ማድሪድን ለመግጠም። ባለፉት 2-3 ዓመታት አርሰናል የነበረው ኳሊቲ አሁን ያለው ቡድን ላይ የለም። ጉዳት በተለይ ትልቁ ችግር ጉዳት። ለምሳሌ በመከላከል እንኳን ጋብሪኤል ማጋሊሽን ያጣል ኤፍሬም፣ ሪካርዶ ካላፊዮሪ የለም፣ በማጥቃት ጋብሪኤል ጄሱስ የለም፣ ማማካይ ቦታ ላይ እንደዚሁ እና በቨርሳታይል በሆነ ሮል ካይ ሃቨርትዝ፣ ቶሚያሱ ብዙ ተጫዋቾች ያሉትም ተጫዋቾች አሁን ኦዴጋርድ ያለፉት 2 ዓመታት ኦዴጋርድ የለም ቡድን ውስጥ ጠላው ያለው ኦዴጋርድ አማራጭም የለው። ሁሌ ደጋግመህ የምትሰራበት እሱን ነው። ቡድኖችም በቀላሉ ማርክ ሲያደርጉት በተለይ ከጉዳቱ በኋላ ከ2 ወራት ጉዳቱ በኋላ ማርቲን ኦዴጋርድ በትክክል እየተንቀሳቀሰ አይደል። ቡካዮ ሳካ መመለሱ ጥሩ ነው፣ ግን ቡካዮ ሳካ ገና የፊትነስ ታይም ይፈልጋል። ሁሉን ነገር የሚያደርግ ኮከብ ነው። ብዙ በአርሰናል ወሳኝ ተጫዋች መሆን የሚችል ነው፣ ግን አሁን ያለበት ሰዓት ትክክለኛው ሰዓት አይደለም እና አርሰናል በየትኛው መንገድ የሆነ ፕላን ቢ አዘጋጅቶ ማድሪድን ማሸነፍ መቻል አለበት። ከምርጡ አርሰናል አይደለም በኔ ካርቴታ ቡድኖች እንኳን በጥሩ አቋም ላይ የሚገኘው አርሰናል አይደለም። በሪያል ማድሪድ በኩል እንግዲህ አማካዩ ሹዋሚኒ በዛሬው ጨዋታ ላይ አይሰለፍም። ዳኒ ሰባዮስ፣ ፈርላን ሜንዲ አስቀድሞ በጉዳት ምክንያት በሃምስተሪንግ ኢንጁሪ ምክንያት አይሰለፉም። ከዛ ውጪ የግብ ጠባቂ ክራይሲስ አለበት። አንድሪ ሉኔን፣ ኮርቷ ተመልሷል። ካርቫሃል እና ኤዲር ሚሊታው ከረጅም ጊዜ ጀምሮ የሉም። ግን ማድሪድ ውስጥ የአርሰናልን የጉዳት ክራይሲስ በምታነሳበት ልክ አታነሳው።
ሁል ጊዜ ዴብዝ የስኳድ ዴብዙ ማድሪድ በጣም አስገራሚ ነው። እንደገና ቡድኑ ስለሚያሸንፍ በድግግሞሽ ይሄ ክራይሲሱን ብዙ ጊዜ አታወሩ። ነገሮችን የሚቀይሩ የተጫዋቾች ኳሊቲ በጣም ከፍተኛ ነው። ስለዚህ አርሰናል በአብዛኛው ነው ዛሬ ሚኬል አርቴታ በርካታ የይታ እግር ኳስ ጨዋታው ላይ ይታቸውን ያስቀመጡ ሰዎች የሚያስቀምጡት ኤፍሬም አሁን ማድሪድ ውስጥ መናነሰው ብዙ ድክመት በላሊጋውም በቻምፒየንስ ሊግም ዲፌንሲቭ ቨልነራቢሊቲ ነው አይደል? ሲከላከል የሚጋለጥ ነው። የቡድኑ ክፍተት እሱ ነው። በቃ ዘንድሮ እንኳን አርሰናል ያለውን ክሊንሺት እና ማድሪድ ያለውን ክሊንሺት በቻምፒየንስ ሊጉ ስታይ ማድሪድ 1 ክሊንሺት ብቻ ነው ያለው፣ አርሰናል 5 አለ። በተቆጠሩ ጎሎች ስትመለከተው ማድሪድ ብዙ ጎል አስተናግዷል፣ አርሰናል ብዙ ጎል አላስተናገደም። ስለዚህ በአብዛኛው የአርሰናል ጥንካሬው ዲፌንሲቭ ኳሊቲው፣ የማድሪድ ድክመቱ መከላከሉ ነው። ስለዚህ አርሰናል በተቻለ መጠን ይህን የማድሪድ አጥቂዎችን በማቆም ጥቂት ጎሎችን በማስቆጠር መከላከሉን አምኖ መጫወት ስትራቴጂን ይዞ የሚነሳ ቡድን ነው። የማድሪድ አቅም ደግሞ በተቃራኒው የማጥቃት ታለንቱ በጣም የተለያየ አማራጭ ያለው ቡድን ነው። ባለፈውም ስናነሳው ነበር። ቪኒሲየስ ጁኒየር፣ ጁድ ቤሊንጋም፣ ኪሊያን ምባፔ፣ ሮድሪጎ፣ ቫልቨርድ ሁሉም ፕረስ አድርጎ መጥቶ የአርሰናልን ዲፌንስ ለመስበር ጥረት የሚያደርጉበት ጨዋታ ይሆናል። ስለዚህ አርሰናል ሞር ፕራግማቲክ ሆኖ ዲፌንሲቭ ላይ ትኩረት አድርጎ ይገባል የሚል እምነት አለን። ማድሪድ ደግሞ ይሄ የማጥቃት ኳሊቲውን ተጠቅሞ አርሰናልን በነጥብ በጨዋታ በልጦ ለመውጣት ጥረት ያደርጋል ነው። ስለዚህ የትኛው ታክቲክ ይሰራል ነው። ከወረቀት ውጭ ባለው ነገር እንመልከተው ካለን እኔ አርሰናል ማድሪድን ለመግጠም ትክክለኛው ሰዓትና ጊዜ ላይ አልነበረም ብዬ ነው ማስበው። መንገስ ከፈለክ ንጉስን ማሸነፍ አለብህ። በየትኛውም መንገድ በየትኛውም ጊዜ በየትኛውም ጊዜ 5 ዓመት 6ኛ ዓመቱን የያዘው የአርሰናል ፕሮጀክት ያለፉት 3 ዓመታት ልክ ነው። የዘንድሮ ቡድን ደካማ ነው፣ ግን በኤክስፔሪየንስም አብሮ በመቆየትም ደግሞ የተዋሃደ ነው። ችግሩ የማን ነው ታዲያ? አርቴታ ጋር ይመጣል። ዴብዙን ማጠናከር፣ አጥቂ መግዛት። ጉዳት ሁሉም ክለቦች አሏቸው። ማጋሊሽ ወይ ደግሞ ቡካዮ ሳካ ከረጅም ጊዜ ጉዳት በኋላ 90 ቀን አርፎ በ100% ማች ፊትነስ ላይ ባይገኝም ወይ ደግሞ ለዚህ ሌቭል በሚገኝ የጨዋታ ካራክተር ላይ ጥሩ ማች ፊትነስ ላይ ቢገኝ ራሱ ማድሪድ ነው ተጋጣሚው። ፍቅር የተሻለው ግልጋሎት ለመድፉ ለመስጠት ኤክስፔሪየንስም ያለው ነው። ጎል ማስቆጠሩ የተጫዋቹን ሜንታሊቲ እና የራስ መተማመን የበለጠ ዴቨሎፕ ሊያደርግ ይችላል። ተቀይሮ ገብቶ ከረጅም ጊዜ ጉዳት በኋላ ሲያገባ ግን ለኔ ቅድም ያልኩት ነው የሚያስማማኝ። ከዛ ምንድነው ጥንካሬያቸው የሚለው እናነሳለን። ንጉሱን ሳታሸንፍ አትነክስም። ይሄ ቻምፒየንስ ሊግ ላይ የተጻፈ ህግ ነው። ፍቅር መንገስ ከፈለክ ማድሪድን አሸንፍ። ሂዱና ጋርዲዮላን ጠይቅ፣ ዣቪን ጠይቅ፣ የአውሮፓ የርገን ክሎፕን ጠይቅ፣ የፔዤ ልምድ፣ የቼልሲ ልምድ፣ የሊቨርፑል፣ ዶርትሙንድ በአጠቃላይ ማድሪድ የገጠማቸው ተአምሩን ያሳያቸው። ለዚህ ነው ሪያል ማድሪድ ኢዝ ኢንፊኒቲ የተባለው። የሪያል ማድሪድ ታሪክ ማበቂያ የለውም፣ ማለቂያ የለውም። ቻምፒየንስ ሊግ ላይ ይሄ ሜንታሊቲ፣ ይሄ ሄሪቴጅ፣ ይሄ ትራዲሽን በ180 ደቂቃው ፍልሚያ ከዛሬው ኪክኦፍ 90 ደቂቃ ከኤምሬትስ ታናል ከሚወጡበት አንስቶ ያ ግርማ ሞገስ ማድሪድ ላይ ያለ ሁሌ ፍቅር ከነጩ መለያ ጋር። ስለዚህ ቅድም ያልከው ይመጣል። ቡድኑ አርሰናል ዲክላይን ቢያደርግም ጉዳቶች ቢኖሩበትም አብሮ የቆየ ተዋደብ ሲሆንም ባለህ ሪሶርስ ላይ ፕሩፍ አድርገህ ካልተገኘህ ነገና አትሻገርም። የባሰ ነው የሚጠብቅህ። የበለጠ አርሰናል ቬንገር ያሉት እኮ ያስኬዳል አንዳንዴ ፍቅር የራሳቸውም ጸጸት ስለሆነ 2006 ላይ እንደገና የገነቡት ሁለተኛ ቡድናቸው ኤምሬትስ ከመመረቁ በፊት የበተኑት ዋንጫ ማሸነፍ የሚችል በጣም ሱፐር ታለንት ነበራቸው እኮ። የእድሜ ደረጃቸው 23 24 አካባቢ ሆኑ 20 22 23 በነ ፋብሪጋዝ ይሄ ታለንትን ስበው አምጥተው ማሳደግ የሚችሉ ትልቅ የመልካም እግር ኳስ ፍልስፍና አሰልጣኝ ነበሩ። ግን ኤክስፔሪየንሳቸው ያንን ነው የሚናገረው። ናው ኦር ኔቨር ያሉት የአርቴታ ቡድን ላይም በፕሪሚየር ሊጉ ካቻምናና ምና የታየ ነው። ዘንድሮ ለዚህ ነው አርሰናል ዝቅ እያለ የመጣው። የራሱ ዝውውር እንቅስቃሴ ዴብዙን አለማስፋቱ ምኑን ተከትሎ የመጣ ነው። ሲቲ ወደ ትልልቆቹ ተርታ የገባው ቴብሉ ላይ ከሀያላኖቹ የዓለም እግር ኳስ ክለቦች ተርታ መሰለፍ የቻለ ክለብ ሲሆን ካቻምና ቻምፒየንስ ሊግን እስኪበላ ድረስ
የኖቲንግሃም ደጋፊዎች እንኳን ዌር ኢዝ ዩር ቻምፒየንስ ሊግ ትሮፊ ይሏቸው ነበር። ፍቅር የታለ የአውሮፓ ቻምፒየንስ ሊግ ዋንጫቸው? አሁን የማድሪድ ደጋፊዎች ይህን ባነር ቢያሳዩ አርሰናል ምንድን ነው የሚያወጣው? መቀየር አለብህ ታሪክን። የዱ ኦርዳይ ጉዳይ አድርገው፣ አለበለዚያ ሁሌ በዛው መንገድ ትቀጥላለህ። ለእኔ በደንብ ጨዋታው ላይ የማድሪድ ክፍተት የታወቀ ነው ፍቅር። ያንን ለመጠቀም ደግሞ አርሰናል አጥቂ የለውም። ትልቁ የአርሰናል አድቫንቴጅ ቡርኑ ማላኪ ነው። ሴት ፒስ ጥሩ ክሮስ የሚያደርገው ልጅ ስታገኝ ደግሞ በደንብ የሚገጨው ማጋሊሽ ተጎድቷል። ከአርሰናል ተጫዋቾች የተሻለ ሴት ፒስ ሃይ ኳሊቲ ያለው ምስጋና ለኒኮላስ ጄቨር እና ሪከርዶቹ ቁጥሮቹ ያንን ይናገራሉ። ይሄ አርሰናል እድለኛ አይደለም የምታስብለው ነው። የማጋሊሽ አለመኖር፣ የሳካ መመለስ፣ በቡድን ግንባታ ሂደት ነምበር 9 ስለሌለው ምን እንዳጣ አርሰናል እናውቃለን። ግን በመሃል ሜዳ ባትል ሞር አርቴታ የዚህ የጨዋታ አፕሮቹ ምን ሊያደርግ ይችላል? የማድሪድ ደግሞ ሃይ ኳሊቲ ሜንታሊቲውን ምኑን ትተህ እንኳን ማጥቃቱ ነው እንዳልከው ነው። በ180 ደቂቃ ኪሊያን ምባፔን ለማቆም ስትዘጋጅ ሮድሪጎ አለ ብሏል ጋርዲዮላ። ሮድሪጎ ላይ ስትዘጋጅ ቪኒሲየስ ይነሳል፣ አለያ ደግሞ ቤሊንግሃም አለ። አለፍ ሲል ቤራሂም ዲያዝ፣ አርዳ ጉለር፣ ኤንድሪክ የመሳሰሉ ሃይ ኳሊቲ ተጫዋቾች አሉት። ማድሪድ በጣም አለርት በጣም የማይሸነፍ አይደለም። የላሊጋ ክለቦች ምስክር ናቸው። ከዛ ሌሰን መቼም ማድሪድን የሚገጥሙላ ይወስዳል ፍቅር። በቀጣይም በጣም የሚሸነፍ ቡድን ነው ማድሪድ። ጎል የሚቆጠርበት ቡድን ነው፣ ግን የሚያስቆጥር ቡድን ነው። ከዚህ ከቻምፒየንስ ሊግ ካራክተሩና ሜንታሊቲው ጋር ለኔ አርቴታ ፍቅር በዛሬው ጨዋታ በተለይ ላይናፑ አሁን ፕሮባብል ላይናፑ እየወጣ ስለሆነ የዚህ የአርሰናል የቆሙ ኳሶች ጥራት ለማድሪድ ፈተና ሊሆን ይችላል። ምክንያቱም ሩዲገር ራሱ አሳንሲዮ ጨምሮ በ120 ቀን ውስጥ ምናምን ከአካዳሚ ማድሪድ ሲጨንቀው ያገኘው ልጅ ነው። ሜንዲ የለም እዛ ቦታ ላይ እንግዲህ ፌራን ጋርሺያን አድርጎ በዚህ ሉካስ ቫስኬስን የማድረግ ነገር አለ። መሃል ሜዳው ላይ ቫልቨርድ ወደ ቦታው ተመልሶ ከሉኪታ ጋር ወይ ደግሞ ከካማንቪጋ ጋር የሹዋሚኒ ያለመኖርን ተከትሎ ቤሊንጋም አለ። ያው መስመሮቹ ይታወቃሉ። ከፊት ደግሞ ፌራሪው አለ። በመድፉ ቤትም የሚድፊልድ ባትሉ ላይ ፍቅር ዴክላን ራይስ እና ቁጥሮቹን ስታይ የፓርቴን ልምድ ስታይ ባክፎሩ ላይ ያው ሳሊባና ኬር ሆኖ ማለት ነው ከነ ቪኒሲየስ ፊት ስኬሊ ቤን ዋይት ጨምሮ መሃል ሜዳ ላይ ግን ለኔ ከነ ቤሊንጋምም ሆነ ቪኒሲየስ ሮድሪጎ ጨምሮ ወደ ምባፔ ለሚሻገሩ የማጥቃት እንቅስቃሴ ኳሊቲዎች አርሰናል በጨዋታ ቀመሩና ዝግጁነቱ ጥሩ ኤክስፔሪየንስ ያላቸው ልጆች አሉት። ኦዴጋርድ ሜሞሪ ያለው የማድሪድ ሜሞሪ ያለው ዘኖሪጂያን ሜሲ ሲባል ግን ትልቅ ሱፐር ታለንት እንዳለው እድል አርሰናልና አርቴታ ሲሰጡት በደንብ ያሳየ ተጫዋች ነው። በጣም በተደጋጋሚ ከመጫወት ጋር ነው ከጌም መብዛት ጋር ነው መቀዛቀዝ ያሳየው እንጂ የአርሰናል ሚድፊልድ ከማድሪድ ሚድፊልድ በፍጹም የሚያንስ አይደለም ለኔ። እንግዲህ ኦዴጋርድን ራይስና የፓርቴን ሚና ስታይ ትልቁ ጉዳይ ለአርሰናል ማድሪድን ስትገጥም ፐርፌክት በሁለቱም ጨዋታዎች ላይ ማለት ነው። የዛሬው 90 ደቂቃ ብቻ አይደለም ኤፍሬም፣ የዛሬው 90 ደቂቃ ለአርሰናል በጣም ወሳኝ ነው ሞር ለአርሰናል። ምክንያቱም ቤርናባው አስቸጋሪ ጨዋታ ይሆናል። አንድም ለባዶ ወይም ሁለት ለባዶ ብታሸንፍ ምን ያህል ተራራ የመውጣት ያህል ከባድ እንደሚሆን፣ ምን ያህል የማድሪድ ብስጭት እንደሚጨምር፣ ምን ያህል ነገሮችን ለመቀልበስ እንደሚንቀሳቀሱ ከዚህ በፊት ተመልክተናል። ሲቲ ዛሜዳ ሲሄድ፣ ቼልሲ ዛሜዳ ሲሄድ ፔዥ ያጋጥመውን ነገር አይተን እናውቃለን። እና በሁለቱም ጨዋታዎች ላይ በዚህ በዛሬ ምሽቱ ለንደን ላይ በሚኖረው ጨዋታ ላይ ሞር አድቫንቴጅንም በደጋፊ ፊት የምትይዝበት ነው። ግን የቤርናባውም ጨዋታ ለሚኬል አርቴታና ለአርሰናል ወሳኝ ነው ብዬ ነው ማምነው። እንግዲህ በሁለቱ ጨዋታዎች ላይ አርሰናል አንደኛ ለሪያል ማድሪድ የሚገባውን ክብር መስጠት አለብህ። ለከፍታው ለንግስን ነው በዛ ልክ ነው የምትዘጋጀው። ብላ አምቢሽየስ ነህ። ሆም አድቫንቴጅ በአውሮፓ ቻምፒየንስ ሊግ ላይ አንዳንዴ የምታስቆጥራቸው ጎሎች ናቸው እንጂ ማትገልጸው ነገር አለ። የኤምሬትስ ስታዲየም ክራውድ ባለፉት 2-3 ዓመታት በጣም መሻሻሉ ተደጋግሞ ይነሳል። ድንቅ ድጋፍ የሚሰጥ ቡድን
ያለ ተስፋ መቁረጥ እየተመላለሰ የቡካዮ ሳካ መመለስ ሌላ ካታሊስት ነው። ሌላ ነገሮችን ለአርሰናል ጥሩ ለማድረግ መልካም መንገድ ነው። ግን ቡካዮ ሳካን እንደ አማካዩ አጠቃላይ የአርሰናልና አማካይ ካርሊቶ ትኩረት አያደርጉበትም ብላ ማሰብ አትችልም። ቡካዮ ሳካ ቢመለስም የአርሰናል አደገኛው ተጫዋች ማን ነው በሚል ትኩረት አድርገው ሊዘጋጁ እንደሚችሉ ማመን አለብህ። ግን ደግሞ ሙሉ ለሙሉ ከሳካ ነገሮችን ልታገኝ የምትችልበት ጨዋታ አይደለም። ቀድሞን የደረሰበት አንድ ሁለት ጨዋታዎች ለዛውም ሙሉ 90 ደቂቃ ያልሆኑ ጨዋታዎች ላይ የተሰለፈው። ያም ሆኖ ግን አርሰናል እና ደጋፊዎቹ ከሳካ ተስፋ ያደርጋሉ። ማርቲን ኦዴጋርድ ሌላኛው ተጫዋች ነው። ለኔ በዘንድሮ ሲዝን ትልቁ ጉዳት የማርቲን ኦዴጋርድ እና የሳካ ሙሉ ለሙሉ በጨዋታዎች ላይ ለረጅም ጊዜ አለመኖር እንዳለ ሆኖ በሚሰለፍባቸው ጨዋታዎች ላይ ኦዴጋርድ የድሮን ኦዴጋርድ ሆኖ ያለመመልከታችን ጉዳይ ነው። በተለይ ወደ ጎል የሚሄዱ ያ ክሬቲቪቲው ኤፊሽንሲው ራሱ ጎል ሲፈልግ የሚጨርስ አለዛ ደግሞ ብቻቸውን ያርሰናል የማጥቃት መስመር ተጫዋቾችን ብቻቸውን የሚያገናኝ ፓስ የሚሰጠው ኦዴጋርድን ብዙ እየተመለከት ነው አይደለም። ግን ያም ሆኖ አርሰናል ትልቁ የአርሰናል ጥንካሬ ብዙ ሽንፈት የሚያስተናግድ ቡድን ሆኖ አልተመለከትነው። ፕሪሚየር ሊጉ ላይ አቻዎች ያበዛል። በፕሪሚየር ሊጉ ነጥብ የጣለው ለዛ ነው። በቻምፒየንስ ሊጉ በኢንተርኔት የተሸነፈው በሽንፈት ብዙ የምታየው ቡድን አይደለም እና ያን ሽንፈት ያልፈጠረው መከላከሉ ነው። እና ጥንካሬን ይዘህ የጎደሉትን የማጥቃትና አማካይ ቦታ ላይ ያሉትን ክፍተቶች እየደፈንክ ፐርፌክት የሆነ የ180 ደቂቃ የዛሬውን ጨዋታ ብቻ ሳይሆን የ180 ደቂቃ ጊዜ ማሳለፍ አለብን የሚል እምነት አለኝ። ለማድሪድ እኔ ባለፉት 2 ዓመታት ማድሪድ 10 ዓመታት እስኪያዝ ላዴሲማ ከመጣበት 2014 ካርሎ አንቸሎቲ መጡ አይደል? ያ 11 ጨዋታዎች በተከታታይ ያሸነፈው ቻምፒየንስ ሊግ ያነሳውን ቡድን ሰሩ። ከዛ ጀምረህ 11 ዓመት ውስጥ 4 ቡድኖች ናቸው ቻምፒየንስ ሊግ ያነሱት። ሌላው የማድሪድ ታሪክ ነው። ኤፍሬም ባርሰሎና በኤንሪኬ እየተመራ ለዚህ ነው ሮያል የሚባለው በኤንሪኬ እየተመራ ባየር ሚኒክ 5 ቡድኖች ናቸው። ባየር ሚኒክ 2020 ላይ ቼልሲ እና ሲቲ ፋይናል ደርሰው ማን ነው አሁን እንግሊዝ ብሔራዊ ቡድን አሰልጣኙ ቶማስ ቱዌል እየመሩት፣ ሊቨርፑል በየርገን ስር እና ፔፕ ጓርዲዮላ 5 ቡድኖች በ11 ዓመት ውስጥ። ሌላው ታሪክ የሪያል ማድሪድ ነው እና ለማድሪድ አንዳንድ ጊዜ ሌላ ዓመት ዋንጫ ያላነሳበት ዓመት ነው የምትለው። ለአርሰናል ግን ታሪክን የምትቀይርበት ለማድሪድ አሁን ቻምፒየንስ ሊግን ባያነሳ ከአንድ ዓመት ከ2 ዓመት በኋላ ቻምፒየንስ ሊግ ቦታው ላይ እንደሚመጣ የምትተማመንበት ክለብ ነው። ሪከርዶቹን ስታይ በዛ ደረጃ ነው የምታየው። ስለዚህ አሁን 16ኛውን ዋንጫ እናገኛለን በሚል እምነት ነው የሚመጡት። በማጥቃት ስትራቴጂያቸው ነው የሚመጡት። ሁልጊዜም የማድሪድ አስፈሪው ፍሮንት ላይኑ ነው፣ የማይነካው ላይኑ ነው። ኪሊያን ምባፔ፣ ቪኒሲየስ ጁኒየር፣ ጁድ ቤሊንጋም ቅድም እንዳልነው ማፈግፈግ አይችልም። መከላከሉን ማዳን የሚችለው ማድሪድ በማጥቃት ብቻ እንደሆነ ያውቃሉ። ካርሊቶ ቅድም ስታነሳው ነበር ላሊጋው ላይ ያለፉትን የቫሌንሲያውንም ጨዋታ ተመልከተው። ከዛ በፊት በነበረው ጨዋታ ላይ በጣም አማተሪሽ በሆነ መንገድ የሚከላከል ቡድን ነው ማድሪድ አንዳንዴ። ስለዚህ ዋናው ጥንካሬው ኦፌንሲቭ የሆነው አፕሮቹ እንደሆነ ያውቃሉ ካርሊቶ። ስለዚህ በዛ ላይ ነው የሚሰሩት። 52 ጨዋታዎች 52 ባለፉት 5 ጨዋታዎች ኤፍሬም በሁሉም ውድድሮች ላይ 52 ሙከራዎች ተደርገውበታል ሪያል ማድሪድ። ወደ መከላከል ስትመጣ ይሄንን እንግዲህ ከዴዋን ጀምሮ ስናነሳው ነበር አይደል? በተለይ ቶኒ ክሩስ ከወጣ በኋላ ውሃ ልኩ 4ቱ የፊት መስመር ተጫዋቾች ዲፌንስ ላይ የመከላከል እንቅስቃሴ ላይ ያላቸው ተሳትፎ ዝቅተኝነት አንስተን ማድሪድ በተደጋጋሚ የሚጋለጥ ቡድን መሆኑን ስናነሳ ነበር። እየቀነሰ በጨዋታ መጥቶ ይሆናል እንጂ ሁልጊዜ ችግሩ የመከላከል እንቅስቃሴው እንደሆነ ያውቃሉ ካርሊቶ። ስለዚህ አርሰናልን በማጥቃት እንቅስቃሴ ሊፈትኑት እንደሚችሉ መረዳት እንችላለን። ዛሬ የሚድፊልድ ባትሉ በጣም ወሳኝ ነው ብዬ ነው ማምነው። አርሰናል ዴክላን ራይስ፣ ማርቲን ኦዴጋርድ እንዲሁም ደግሞ ቶማስ ፓርቲ ያሉበት፣ በማድሪድ በኩል ደግሞ ቫልቨርድ፣ ቤሊንግሃም፣ ሞድሪችም ሆነ ሌሎችም ተጫዋቾች ይዘህ ትልቁ ባትል ከመከላከል ከማጥቃቱም ጋር እየይዘህ ትልቁ ባትል ዲፌንሲቭ ባትሉ ነው ብዬ ነው ማስቀምጠው። እንግዲህ
ለአርሰናል ትልቁ ጥያቄ የትኛው ጎሉ ማን ያስቆጥረዋል? ቅድም ያመጣ ነው ሐሳብ ነው ፍቅር። በደካማው የማድሪድ የተከላካይ መስመር ሂደት ላይ ነው እነዚህ ቁጥሮቹ ኤግዛክትሊ እያንዳንዱ ፕሮሰሱ የታየው አይደል? አንፎርቹኔትሊ የአርሰናል ማጥቃትም ደካማ ነው። የአርሰናል የጎል እድል ሴት ፒስ ነው። እሱ ላይ እንኳን ቡድኑ አንላኪ የሆነው ዋና አስቆጣሪው ጥሩ አቀባዩ ሲመለስ ማጋሊሽ ጥሩ ገጩ ደግሞ መጎዳቱ እንዴት ነው የዚህ ቡድን ገጸ ይሄ ጸጋ በረከቱ ነው ወይስ እድሉ ትላለ ገደቢስ ነው ያስብልሃል። በግን ዛሬ አሁን ቫልቨርድ ፍቅር ካርሊቶ ራይት ባክ ሆኖ እንደተለመደው ወደ መሃልም እየገባ የሚጫወት ይመስለኛል። ሉካስ ቫስኬስም ሆነ እዛ ቦታ ላይ ከካርቫሃል ጉዳት በኋላ ማድሪድ አርኖልድን ቀጣይ ዓመት እስኪጠቀም ድረስ የማርቲኔሊን ፍጥነት ከስኬሊ ራስ መተማመን ጋር ይሄ ምንም የማይመስለው ይሄ የትልቅ ጨዋታ ቴምፖን በፍጥነት የገነባ ገና ወንደር ኪድ ግን ይሄ የሚደናበር አይነት ልጅ አይደለም። ግን እንደዚህ አይነት ጨዋታዎች ደግሞ ሪያሊቲ ቼክ ናቸው። ስኬሊም ከሮድሪጎ ፊት ነው የሚቆመው። እዚህ ዩሊያን ቲምበር ከቪኒሲየስ ፊት ነው በግራው። ቤሊንግሃም ካማንቪጋና ሞድሪች የሞድሪች ጨዋታውን መጀመር የበለጠ ማድሪድ ቶሎ ጎል ሊያገኝ የሚችልበት እድል ይሰፋል። ክሬቲቪቲው ስለሚያድግ ቡድኑ ቤሊንግሃም ላይ ብቻ የነበረ ይሄ ከቦክስ ቦክስ የመባከን ነገሩ ከሉኪታ ጋር ምክንያቱም መሐንዲሱን መተካት አልተቻለም። 8 ቁጥሩን ቶኒ ክሩስን በሳካ ቦታ ላይ ደግሞ ትልቅ እድል አርሰናል አለው። ከሳካ ኳሊቲ ድሪብል ከማድረግ ከኦዴጋርድ ጋር ከመናበብ ዴክላን ራይስ አብሮ ከመሄድ ጋር የአርሰናል ለሚኖረው መልሶ ማጥቃት እና ቢልድ አፕ ፌራን ጋርሺያ ነው ሊሆን የሚችለው። የተሻለ የሚባለው ሜንዲ ጉዳት ላይ ነው ቢኖር ራሱ እሱ ዊክ ሊንኩ ነው የማድሪድ የግራው መስመር ፍቅር። ለዚህ ነው አለቃ ፔሬዝ አልፎንሶ ዴቪስን የሚፈልጉት። ራይት ባክ ላይ ቫልቨርድ ስላለ ግን ቦታው ላይ ከተሰለፈ የዚህ ተፈጥሯዊ ቦታው አይደለም ግን የዓለማችን ምርጡ ተጫዋቹ ላይ ይመስልሃል። ከሩዲገርና ሳንሲዮ ጋር ግን አርሰናል በማጥቃት እንቅስቃሴው ቦክስ ድረስ ይዞት የሚሄደውን ኳስ ከጎሉ አፋፍ ደርሶ የሚያፍረው ነምበር 9 ስለሌለው ነው። እንደ ሙዚቃ የሰማነው ነው ለአመታት ያልነው ነው የቀጠለ ነው። መች ይቀረፋል የምናየው ነው። ሴት ፒስ ላይ ግን ከአየር የሚመጡ ኳሶችን ለመጠቀም ወርልድ ክላስ ኦፍ ኮርስ የኪሊያን ምፓፔ አባት ትልቅ ሮል አለው በሳሊባ እድገት ላይ አብረው ነው ያደጉት ፍቅር ከኪሊያን ምፓፔ ጋር ወርልድ ክላስ ሊብሮ እንደሆንኩ የሴንተር አፍ እንደሆንክ በደንብ ለማሳየት ከምፓፔ ፊት አብረ መጋለብ ያንን ላይን ማቆም የቪኒሲየስን ኳሊቲ ማቆም ጥሩ ዲፌንስ በማጋሊሽ ጉዳት ምክንያት ሳስቷል ፍቅር ለኩዌር ፈተና ነው ዛሬ ፍቅር። ስለዚህ በየኤሪያው ላይ በጣም ትልልቅ ተጫዋቾች ግን አንደኛው ቡድን በጣም ገናናና አሸናፊ አርሰናል ደግሞ በጣም የሚወደድ የማያሸንፍ አው ስትገለብጠው ዓለም ላይ ግን ኖርዝ ለንደን ፎሬቨር የመድፉ ዴኔን አርቴታ መልሷል ፍቅር። ከጨዋታው ጅማሩ አንስቶ በትልልቅ የዓለማችን ስቴዲየሞች የምናቃቸውን ይሄ የአርሰናልን ከሰሜን ለንደን መነቃቃት ኖርዝ ለንደን ፎሬቨር ጋር አያይዞ የሚጀምረው መድፈኛ ከደጋፊው ጋር ኤምሬትስን በደንብ የዛሬውን 90 ደቂቃ የመጠቀም ታርጌት እና የጨዋታ ዝግጁነት ጌሙን የበለጠ ለኔ የሚያሳምር ይመስለኛል። ሪያል ማድሪድ ግን 4 ውስጥ ይገባል። የፍሬም ግምት ነው አብረን የምንመለከት ይሆናል። እንግዲህ ወደ ሙኒክ ይደርሳል እኮ ወደ ፕሮግራማችን ያልኩት ቀጣዩ 4 ስለሆነ ነው ብዬ ነው። ፌብሩዋሪ 2006 እንግዲህ አርሰናል ያልታሰበውን ነገር አድርጓል። ዚነዲን ዚዳን ኤል ፌኖሜኖ ብራዚላዊ ሮናልዶ ሮቤርቶ ካርሎስ ዴቪድ ቤካም ራውል ጎንዛሌስ ብላንኮ ብዙ ተጫዋቾች እንደ ጆናታን ውድጌት ሰርጂዮ ራሞስ ኢከር ካሲያስ የነበሩበት ያ የጋላክቲኮ ስብስብ ከእንግሊዝ ቡድኖች ሁሉ ማድሪድን ከገጠሙ ቡድኖች ሁሉ በሳንቲያጎ በርናቦ በማሸነፍ ራውንድ ኦፍ 16 ላይ ያኔ ወደ ኳርተር ፋይናል ለመግባት አሁን አንድ ስቴፕ አድጓል የተገናኙበት። ያኔ አርሰናል ታሪክ ሰፍቷል። ቴሪ ሄንሪ ብቸኛው ጎል አስቆጣሪ ነበር። ያንን ታሪክ አርሰናሎች ከአመታት በኋላ ይደግሙታል ወይስ ሪያል ማድሪድ የትኛውንም ትልልቅ ቡድን እያሸነፈ ግስጋሴው እንደቀጠለውና ለ16ኛ
የቻምፒየንስ ሊግ ክብሩ ለመቅረብ እንደዛተው የማድሪድ ዛቻ ይሳካል። ወደ 2006 ውስጣችን ብናቀናስ አንድ የመጨረሻ ሐሳብ ለአርሰናል ግን ቅድም ያልኩትን ለመድገም ነው ፍቅር በአርሰናል የእግር ኳስ ክለብ ታሪክ ውስጥ የዛሬው ምሽትና የቀጣዩ የበርናባው ጨዋታ በአንድ ሳምንት ልዩነት ያለው የህይወትን ታሪክህንም የምትቀይርበት ሊሆን ይችላል ሚዛኑ ላይ መጠቀም ከቻልክ ነው አሁን ለምሳሌ ትልልቅ ታሪኮች የሚፈጸሙት ግን ማድሪድን ብታሸንፍም ሌሎች ቡድኖችም ቀላል አይሆንም ግን በጣም ሃይ ኳሊቲ ያው የራሱ ትርጉም ይኖራል የራሱ በራሱ የሚጨምረው ነገር ይኖራል በሚል ነው እንጂ ከባድ ሁለት ጨዋታዎች ይጠብቁታል አርሰናል እኮ ይኸውልህ አሁን ዋንጫውን ማሸነፍ ቻምፒየንስ ሊግ እንዲያሸንፍ ደጋፊዎቹ መጀመሪያ እንኳን አይመኙም ነበር ፍቅር አልደረሱም አዛ አካባቢ 21 ዓመት በፊት የነበረ ታሪክ ነው ከዛ በኋላ ራሱ ውድድሩ ላይ መሳተፍ ቶርናመንቱ ላይ በጣም ወደፊት መምጣት አትችልም ግን በእንደዚህ አይነት ይሄ በቃ በእንደዚህ አይነት የሲዝን ጉዞ ውስጥ ሪያል ማድሪድን ማሸነፍ በጣም ተደጋግሞ ስለተባለ የራስ መተማመንህን ሜንታሊቲን ከፔዥም ሆነ ከባየር ሙኒክ ከባርሴሎናም ሆነ ከሚገጥሙ ተጋጣሚዎች ፊት ዋንጫውን አሸንፈህ ዋንጫ ለማሸነፍ እንደገና ሰሚ ፋይናል የምትሄድበት ነው አንድ ንጉሱን ሳታሸንፍ አትነግስም ብያለሁ እሱ በቀጣይም የቡድን ግንባታ ላይ በአርሰናል የቡድን ግንባታ ላይ ይሄ አሁን ያለውን ይሄ በጣም ጥሩ የምትለውን ዴብዝ ግን የሌለውን ቡድን በተወሰኑ ተጫዋቾች ጫና ውስጥ ከአርቴታ ወግ አጥባቂነት ጋር የተፈተነው አርሰናል ሌላ አንድ ስቶሪ መስራት ይችላል ፍቅር ይሄ ቬንገር ከወጡ በኋላ በሳቸው ዘመንም እስካሉበት ድረስ በጣም በብዙ ፈተና ውስጥ ያለፈው አርሰናል እንደገና ትረስት ዘ ፕሮሰስ ማይክ አርቴታ ብሎ የጀመረው ፕሮጀክት በኬሪየሩ በፕሮፋይሉ ትልቅ ስኬት ነው ሪያል ማድሪድን ሄድ ቱ ሄድ ምክንያቱም አውሮፓ ላይ በዚህ 5-6 ዓመታት ውስጥ ሲቲ ብሎ መጨረሻ ላይ ራሱ ማድሪድን ሲያሸንፍ ነው ዋንጫ የበላው ፍቅር ስለዚህ ታሪክ ለመስራትና የሚነገርልህ እንድትሆን ከፈለክ ንጉሱን ማሸነፍ ነው ለማንኛውም ያኔ ደግሞ ባርናቆት እንመጣለን ወደ ፕሮግራማችን እናልፋለን ያኔው ማድሪድ ጋላክቲኮ ነበር ግን ያላሸነፈ ጋላክቲኮ ያሁኑ ማድሪድ ጋላክቲኮ ነው ቻምፒየንስ ሊግን ደጋግሞ ያሸነፈ ማድሪድ ያኔው አርሰናል ኢንቪንሲብል ነበር ከኢንቪንሲብል 2003-2004 ምንም ጨዋታ ሳይሸነፍ ፕሪሚየር ሊጉን ካነሳው ቡድን አብዛኞቹ የነበሩበት ነው ከፊት ቴሪ ኦንሪ ሆዜ አንቶኒዮ ሬስ ፋብሪያስ ጂልበርቶ ሲልቫ ኸሌብ ፍሬዲ ሊዩምበርግ አማካይ ቦታ ላይ ማቲው ፍላሚን ኮሎ ቱሬ ፊሊፕ ሴንድሮስ ኢማኑኤል ቦይ ግብ ጠባቂው የንስ ሌማን ነበር የአርሰናል ደግሞ በጣም አስፈሪ ከነበሩ ቡድኖች መካከል አንዱ ነበር ያሁኑ አርሰናል ጥሩ ቡድን ነበር ባለፉት 3 ዓመታት በአውሮፓ ጥሩ ከሚባሉ ቡድኖች መካከል አንዱ ሆኖ ነበር ግን በቻምፒየንስ ሊግ ጉዞ ደግሞ በባየር ሙኒክ አመና በተለይ በሚያስቆጭ ሁኔታ የተደመደመ ዘንድሮስ ከባየር ሙኒክ ከፍ ያለ ልምድ ከፍ ያለ ክብር ካለው ሪያል ማድሪድ ጋር በተመሳሳይ የሩብ ፍጻሜ ጨዋታ ላይ ተገናኝቷል ምሽቱ እንዴት ይሆናል የሚል ጥያቄ እናነሳለን